አብልቻት አላቅም። ኖርማል ፍርፍርም አብልቻ አላቅም። ዛሬ ግን ላበላት ነው። አንድ ጉርሻ አለኛለች እና ወደ ዩቱብ ለምን አልቀይርም ብዬ ነው። በፊት በቲክቶክ ልሰራ ነበረ ኮስቲ እና በቃ ያገኘነውን ሁሉ ማለማመድ አለብኝ የኛ ልጆቻችን። እግዚአብሔር ይመስገን። ታውቃላችሁ ብኮን እንዴት እንደተለማመደች ዩቱብ ላይ ያላችሁ በሙሉ ይባ ምን አይል በዕለት በዕለት ምን አይነት ለውጥ እያሳየችን ምን አይን እንደሆነ ታውቃላችሁና ውድ ቤተሰቦቻችን ደህና ናችሁ ግን ወይ? ሁላችሁም ሰላም ናችሁ? እንዴት ናችሁ? የኛ ልጆቻችን ውቦች፣ ወርቆች፣ ደስ የሚሉ ቆንጆች ማለማመድ በተቻለ መጠን ምግብ ማለማመድ እና ስናለማመዳቸው ይበላሉ። አንድ ጊዜ ትዝ ይለኛልና ሆስፒታል ላይ የኛ ልጆች ያው እንደዚህ እንደፈለጉ እየሆኑ ነው የሚበሉትና እያበላው እያለ የመጀመሪያ ዙርም አብልቼ እያበላው መጥቶ አይቶኝ ሄደ ዶክተሩ። ሁለተኛ ዙርም መጥቶ ሳበላም እያየኝ ነው። እኔ ካፋ ላይ ካነሳው ያው ይደፋል እንደ ቆሎ ነው እንደዚህ የምበላ። እኔ ትልቁ ሰውዬ አለኝ ስለ ምግብ ልታስተምረኝ ስለ አበላል ልታስተምረኝ አይ ዶክተር አለና እኔ ትልቁ ሰውዬ ራሱ እንደዚህ አልበላም። እኔ 9 ዓመት የኖርኩበትን ልታስተምረኝ አንተ ከወሰድከው ዲግሪ በላይ አንተ ከወሰድከው ፒኤች እና ማስተርስ በላይ እኔ 9 ዓመት የኖርኩበት ሴትዮ እንደምበልጥ ይወቅ። በዚህ አጋጣሚ ካየኸኝ እኛ ካፋቸው ላይ ስናነሳ ካቋረጡ እሺ ብሎ ድጋሜ መልሶ እሺ ብሎ አይበሉልንም እና ለዛ እጃችን ላይ እንደ ቆሎ ዘግነን ነው እንደዚህ የምናበላ። እየተዝናናች እንደፈለገች እንደሆነች ነው የምትበላ ይቡኮ እና ለዛ እንደዚህ እያለማመድኩ ነው እኔ እያበላው ያለው እና ለልጆቻችን እኛ ወይን ሳይንሱ ጠፍቶብን አይደለም ወይም ደግሞ አጎራረሱ ጠፍቶብን አይደለምና እንድለማመዱልን ብቻ ስለምንፈልግ ነው መብላቱ ቴስት እንዲያረጉልን። እኔ ይሄ ለ9 ዓመት በስንት ጸሎት ከእግዚአብሔር በታች ቤተሰብ ከለፋባቸው ቤተሰብ ከሰራ የምግብ እጥረት አሁን ብዙ ጊዜ ወደ ሆስፒታል ሲሄድ የሚያጋጥመኝ እንደዚህ አይነት ልጆች የምግብ እጥረት የደም ማነስ ምናምን ነውና ይጨንቀኛል። ለዛ እንደምንም አድርጌ እኔ ያገኘኋትን መቀነስ። አሁን ደግሞ ምን ሰማው መሰላችሁ? ይሄ ካካዋ በጣም ይደርቅብኝና ያስቸግረኛል። ቴስት ካደረኩ በደንብ እነግራችኋለሁና ሩዝ እንዳታቀላቅሉ ጤፍ ላይ ተባለ። ዛሬ ጤፍ አለ ሩዝ ነው ያስፈጨሁት። እውነት በዛ ሆኖ በትክክለኛ ካካ ካረገች ወጥቼ እነግራችኋለሁ። እስቲ እውነት ነው ወይ ሩዝ እውነት ያደርቃል? እንጀራ ውስጥ ስላለ ስንት ፕሮሰስ አልፈው ወጪ እና ለመጀመሪያ ጊዜ እኔ ታችሁ የቡዬን ይኸው ድርቆሽ አበላውላችሁ ማለት ነው። የድርቆሽ ፍርፍር አበላዋት ልጄ እና በደስታ በርበሬ ማብልቻለሁ። በነገራችን ላይ አልነገርኳችሁ አይደል? ትንሽ አድርጌ እያስሞከርኳት ነው። ባለፈው ቲክቶክ ላይ ቆይ አመጣላችኋለሁ። እዚህ ጋር አስገባላችኋለሁ። እንዴት ሳረክ የቲክቶክ ቪዲዮ ላይ እላችኋለሁ። ምን አይነት እንደምሰራላችሁ ስትፈልጉ ኮመንት አድርጉ። በተለይ ጉዳተኛ ቤተሰብ ምን አስቸገራችሁ? ምንድነው እንድሰራላችሁ የምትፈልጉ? የ9 ዓመት ማስተርሳችንና ፒኤችዲያችንና ዶክተሮኛችን አንድ ሰው ዶክተሪንን ለመማር ስንት ነው የምንፈጀው? ዲግሪውን 4 ዓመት፣ ማስተርሱን 2 ዓመት፣ ፒኤችዲውን 4 ዓመት ስንት ነው? አንተ አንድ ላይ ደምርልኝ። አንድ ህይወት ትምህርት ከዚህ እንደዚህ አንድ ላይ ደምር። የ9ኛውን ሳይሆን ማለት ነው የዲግሪውን እና እሱን አይል ስላለ እናስተምራቸዋለን።
የኛ ልጆች ምን አይነት ምግብ እንደሚበሉ ምን አይነት ምግብ እንደማይበሉ ምን አይነት እንዴት እንደማለማመድ ላም ያለ ምግብ ምን እያሉ ማለት ነው። አዳነች ላም ያለንም ጥሬውንም ቆሎንም እኮ አሁን ቋስፈች ለማምዳታለሁ። ኧረ ቆይ አመጣለሁ። ይኸው እንደዚህ ነው እጇን የምትቀረጥፍብኝ ሰውዬው። እንደዚህ ዘግነሽ የምታበዩ ለምንድን ነው? እኔ ራሴ እንደዚህ አልበላም ያልኮ ዶክተር ናና ይኸው ወዴት ነው ያለኮ? ናና ይኸው እንደዚህ መጠበቅ አለብኝ። እሺ አንተ ዶክተር እንደዛ ያልከኝ ዶክተር ናና ይልኝ እጆቿን ጥፍሮቿን እኮ ነው የምትጨርሰው። ያውም ደግሞ ግልኮስ ላይ ሆነ። እንኳን ኢትዮጵያ ውስጥ አሜሪካ ራሱ በ4 ዓመታት እንኳን ኢትዮጵያ ውስጥ ፒኤችዲ በ4 ዓመት አይልቅም 6 ዓመት አሜሪካ ውስጥ ራሱ አልከም ፒኤችዲ እንኳን ኢትዮጵያ ታታ ያለበት ሀገር እና ስለዚህ እኔ 9 ዓመት ላይ ከባሪፍ ነኛ። ስንት ጣጣ ስንት እብድ ሌሊቶች የምናሳልፈው የሲፒ እናቶች ስንት የሰረብረብ ፓልስ እናቶች ስንት እብድ ሌሊቶች እናሳልፋለን። ስንት ጭንቅ አብደን ብለን እውነቴን እኮ ነው ጮሄን የምናሳልፈው። እናንተ በወረቀት ጋር ታብዳላችሁ፣ እኔ ግን በህይወት ጋር ነው የምናብደው። ማህበረሰቡን እና እኛ እኮ ኢትዮጵያ ውስጥ ማህበረሰቡ ዛሬ ደግሞ ምን ሰማውላችሁ? ይቅር ለሌሎች እናቶች ደግሞ ሌላ እንቅፋት ለምን ሆነባቸዋል? እና ይሄንን ይመስላል። እኛ 30 ደቂቃችን 40 ደቂቃችን እዚህ እንቆያለን። 8 ደቂቃ ይሄን ያህል ካሳየናችሁ እኛ ገና እየተዝናናን እንደፈለግን እያደረግን እንዲያበላን እናቆያለን። 8 ደቂቃ ከኛ ጋር ይቆያችሁት። እስቲ ጠፍተናል። እንደውም ላይክ አድርጉ፣ ሼር አድርጉ። ከስርም እግዚአብሔር የባረካችሁ ሱፐር ቻት አድርጉ። እግዚአብሔር የባረካችሁ እግዚአብሔር ያደላችሁ እሷና እሷ መሳዮች እንደግፍበታለን። ዩቱባችንም ካደገ ተቆጠረ እስከዚህ ድረስ ደርሳችሁ የሰማችሁ ካላችሁ ማለት ነውና እወዳችኋለሁ፣ አከብላችኋለሁ የኔ ምርጦች፣ የኔ ውዶች፣ የኔ ውቦች። በሌላ ቪዲዮ እስከምንገናኝ ድረስ ባይ 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 ባያቸው። እጇን እንዳትቀረጣጥፍብኝ እናቴ ካሜራማን